ዛሬ በዚህ ቪዲዮ የብዙ ክርስቲያኖች ጥያቄ እንመልሳለን። በልሳን መሞላት እየፈለጋችሁ በልሳን መናገር ያልቻላችሁ ሰዎች በእርግጠኝነት እነዚህ ሁለቱ ነገሮች ቻሌንጅ እያደረጓችሁ፣ በተለይ ደግሞ ሁለተኛው ብዙዎቻችሁን ቻሌንጅ እያደረገ ያለ ነገር ነው። ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች፣ ሁላችሁንም በጌታ ጸጋና ሰላም ብያለሁ። ዛሬ ደግሞ አዲስ መንፈሳዊና ጠቃሚ በሆነ ትምህርት ተገናኝተናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና ይሄ ቪዲዮ ለብዙ ቅዱሳን እንዲደርስ ላይክ አድርጋችሁ መጀመር አትርሱ። ወደ ትምህርቱ እንሂድ። በመሰረቱ ልሳንን መስጠት የሚችለው የሚያድለው መንፈስ ቅዱስ ነው፣ ሰው አይደለም፣ አገልጋይ አይደለም። ስለዚህ ሰዎች ልሳንን ሊቀበሉ የሚችሉት ከመንፈስ ቅዱስ ነው። የመጀመሪያው ብዙዎቻችሁ ልሳን እንዳትናገሩ ወይም በአዲስ ቋንቋ እንዳትጸልዩ ከሚያደርጓችሁ ነገሮች ውስጥ አንዱ ከመንፈስ ቅዱስ ጋር ያላችሁ ህብረት ደካማ ስለሆነ ነው። በደንብ አድርጋችሁ ስሙኝ። ይሄንን ብዙ ሰዎች በልሳን መናገርን የሚፈልጉት ወይም የሚሹት ሰዎች ሲናገሩ አይተው ወይም ደግሞ ጉባኤ ውስጥ ሲሰሙ ያንን ነገር ወይም በልሳን በአዲስ ቋንቋ መጸለይን ሲያዩ ሲመለከቱ የነሱ በዙሪያቸው ያሉ ሰዎች ሲናገሩ ነው እንጂ በግል ባላቸው የጸሎት ህይወት አይደለም። ብዙ ወጣቶች፣ ብዙ ሰዎች በልሳን መናገር የሚፈልጉት ሰዎች ሲናገሩ አይተው ወይም ደግሞ ሰዎች ሲያደርጉ አይተው ሊሆን ይችላል። ያ መልካም ነው። ነገር ግን እዛ ላይ ማቆም የለበትም። በጓዳችሁ ጠንካራ የሆነ ህብረት ከመንፈስ ቅዱስ ጋር ያስፈልጋችኋል። የመንፈስ ቅዱስ ጊፍትን የመንፈስ ቅዱስ ስጦታ የሆነው ልሳን የምትቀበሉበት አንዱ ትልቁ ወይ ከመንፈስ ቅዱስ ጋር ስትሮንግ የሆነ ፌሎሺፕ ማድረግ ነው፣ ወይም ጠንካራ የሆነ ህብረትን ማድረግ ነው። በዛ ውስጥ መንፈስ ቅዱስ የራሱን ጊፍት እንደ ፈቃዱና እንደወደደ የሚሰጣችሁ ይሆናል። አብዛኞቹ ሰዎች ግን በልሳን መናገርን የሚፈልጉት የሚሹት ሰዎች ሲያረጉ ወይም ሲናገሩ ስላዩ እንጂ በግል ህይወታቸው ያንን ከመንፈስ ቅዱስ ለመቀበል ያላቸው ህብረት ስትሮንግ ስላልሆነ ነው፣ ወይም ደግሞ ጠንካራ ስላልሆነ ነው ብዙዎች በልሳን መናገር ያልቻሉት። ሰዎች ሲያደርጉ ያያሉ፣ መልካም ቅናት ይገባባቸዋል። ነገር ግን ያ ቅናት እዛ ላይ ያቆማል እንጂ ወደ ጸሎት አያመራም፣ ወይም ከመንፈስ ቅዱስ ጋር ወደሚደረግ መንፈሳዊ ህብረት አያድግም። ስለዚህ በቅናት ብቻ እንጂ ከመንፈስ ቅዱስ ጋር ስትሮንግ በሆነ ፌሎሺፕ ውስጥ ስለማያልፍ ከመንፈስ ቅዱስ መቀበል ይከብዳቸዋል። ቢኮዝ ልሳን የመንፈስ ቅዱስ ሙላት ምልክት አንዱ ምልክት ነው እንጂ በልሳን መናገር ማለት በመንፈስ ቅዱስ መሞላት ማለት አይደለም። ይህንን በደንብ አስተውላችሁ ስሙ። በመንፈስ ቅዱስ መሞላት ማለት በልሳን መናገር ማለት አይደለም። ነገር ግን መንፈስ ቅዱስ እንደተሞላችሁ ከሚያሳዩ ምልክቶች ውስጥ አንዱ በልሳን ወይም በአዲስ ቋንቋ መናገር ነው እንጂ በልሳን መናገር ማለት የመንፈስ ቅዱስ ሙላት ማለት አይደለም። ሰፓሬት አድርጋችሁ እንድታያቸው ፈልጋለሁ። ክብር ለኢየሱስ ይሁን። ሁለተኛው ብዙዎች በልሳን እንዳይናገሩ ቻሌንጅ የሚያደርጋቸው ነገር ይጠራጠራሉ። በደንብ አድርጋችሁ ስሙ። አንዳንዶቻችሁ በምትጸልዩበት ሰዓት በጣም በመንፈስ ቅዱስ እየጸለያችሁ ከመንፈስ ቅዱስ ጋር ፌሎሺፕ እያደረጋችሁ የማታውቋቸው ወይም ደግሞ ከዚህ በፊት እናንተ ተናገራችሁ የማታውቋቸው ወርዶች፣ ቃላቶች አፋችሁ ላይ ልባችሁ ላይ መሙላት ይጀምራሉ። በዛ ሰዓት እናንተ አይ ከስጋ ነው፣ ከጋነንት ነው፣ ከሰይጣን ነው እያላችሁ ሪጀክት ማድረግ ትጀምራላችሁ። ነገር ግን ያ ልሳን ከእግዚአብሔር ሊሆን እንደሚችል ማወቅ አለባችሁ። በደንብ አድርጋችሁ ስሙ። ከመንፈስ ቅዱስ ጋር ህብረት እያደረጋችሁ በሄዳችሁ ቁጥር ከመንፈስ ቅዱስ ጋር ያላችሁ ፌሎሺፕ ስትሮንግ እየሆነ በሄደ ቁጥር መንፈስ ቅዱስ በእናንተ ላይ መንፈሱን ጊፍቱን ማፍሰስ ይጀምራል። ይህንን በደንብ አድርጋችሁ ስሙኝ። ይህንን በሐዋርያት ሥራ ምዕራፍ 2 ላይ ትመለከታላችሁ። ጌታችን ኢየሱስ በክብር ካረገ በኋላ ኃይል እስኪቀበሉ ከኢየሩሳሌም እንዳይወጡ እንዲቀመጡና ከመንፈስ ቅዱስ ጋር ህብረት እንዲያደርጉ እንዲጸልዩ ካዘዛቸው በኋላ ለ10 ቀን በነማርያም ቤት ይተጉ ነበር። በሚተጉበት ሰዓት መንፈስ ቅዱስ እንዳሉ ነፋስ በላያቸው ላይ ከወረደ በኋላ በአዲስ ቋንቋ ተናገሩ፣ እንደ እሳትም ደግሞ የተከፋፈሉ ልሳኖች ታዩአቸው ይላል መጽሐፍ ሲናገር። ስለዚህ መንፈስ ቅዱስ ጋር ያላችሁ ፌሎሺፕ እያደገ ሲሄድ የመንፈስ ቅዱስ ጊፍት የሆነው በልሳን መናገር ትቀበላላችሁ። ብዙዎቻችሁ ግን ይሄ ነገር ፊል ስታደርጉ አይ ከጋነንት ነው፣ ከስጋዬ ነው፣ እኔ ፈጥሬ ያመጣሁት ቃል ነው እንጂ ከእግዚአብሔር ነው ብላችሁ ስለማትቀበሉ አፍናችሁ ትይዙታላችሁ። ነገር ግን ያንን ቼክ ማድረግና ማጣራት ከፈለጋችሁ በጸሎት ህይወት ቆዩ። በዛው ሰዓት ላይ እየጸላችሁ እየቆያችሁ በሄዳችሁ ቁጥር ቋንቋው አሁንም በውስጣችሁ እየሞላ
ወይም ደግሞ ውስጣችሁ ላይ ተጽዕኖ እያደረገ እንድትናገሩ እንድታወጡት የሚገፋፋችሁ ከሆነ ያ ከእግዚአብሔር የሆነ ነው። ምክንያቱም በቆይታ ብዛት የመንፈስ ቅዱስን ድምፅ የመንፈስ ቅዱስን ሐሳብ አንደርስታንድ ማድረግ ስለምትችሉ። ስሚዝ ዊግሎርዝ የሚባል ታላቅ የፎስ ሪቫይቫል ያስነሳ የእግዚአብሔር ሰው በመንፈስ ቅዱስ የተሞላ የመጀመሪያዎቹ ሰሞን አካባቢ የሚናገረውን ልሳን ይጠራጠር ነበር። ነገር ግን በጸሎት ሕይወቱ እየበረታ እየቆየ ሲሄድ መንፈስ ቅዱስ ያ ልሳን ከራሱ እንደሆነ ኮንፊርም አድርጎለታል። ስለዚህ አንዳንዶቻችሁ ቋንቋ ይመጣል ተናግራችሁ ማታውቁት ወይም ደግሞ ሳትፈልጉ ውስጣችሁ የሚሞላ አዲስ የሆነ ቃል አለ። ያ ሲመጣ ግን ጥርጣሬ ወይም ደግሞ ፍርሃት ስለሚይዛችሁ ደፍራችሁ መናገር ይከብዳችኋል። ነገር ግን በእግዚአብሔር ቃል በጸሎት እየቆያችሁ ስትሄዱ የእናንተ የሥጋ ሐሳብና ከመንፈስ ቅዱስ የሆነው ፖይንት የሚለያይበት ታይም ይሆናል። ክብር ለኢየሱስ ይሁን። ስለዚህ እንደዚህ አይነት ጥርጣሬ ውስጥ ስትኖሩ መንፈስ ቅዱስ የሰጣችሁን ወይም ደግሞ መንፈስ ቅዱስ በእናንተ ውስጥ የሞላውን አዲስ የሆነ ሰማያዊ ቋንቋ እንዳትናገሩ ሊሚት ሊያደርጋችሁ ይችላል። ስለዚህ በእግዚአብሔር ፊት በመሆን እየቆያችሁ መንፈስ ቅዱስ አሁንም ውስጣችሁ እየሞላ ሲሄድ ያ ልሳን ከእግዚአብሔር መሆኑን ትለያላችሁ። በዚህ ትምህርት ብዙዎቻችሁ አዲስ መረዳት፣ አዲስ ዕውቀት እናገኛችሁበት አምናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግና ይህንን ቪዲዮ ላይክ ማድረግ አትርሱ። ወዳችኋለሁ። እኔ ታናሽ ወንድማችሁ ፋሲል ነኝ። ተባርካችኋል።